አንቺ እኔ ሳልመጣ ትተኛለሽ? አይ አቤል አልተኛውም እኮ። ተኝ ርብቃ፣ አሁን ዝም ብለሽ ይቀር። እቺ ኮተት ታያቸው ባክሽ። በቅርቡ ተያይዘው ጎዳና መውጣታቸው ይቀር። አረ ፈታ በይ አትናደጂ ፍሪኳ። እኔ ሁሉንም ነገር በቅርቡ ፊክስ አደርገዋለሁ። እሺ በቃ አሁን እሱን ላገኘው ልወጣ ነው። በኋላ እናወራለን። በቃ ይመችሽ ያራዳ ልጅ። በቃ ጮልሻል። እሺ ቻው። ግን ነበረ። ድንገትም አቤል ከውጭ በሩን ከፍቶ ሲገባ የአቤል እናት በእልልታ እያቀለጠችው ነበረ። አቤልም በነገሩ ግራ በመጋባት ምንድነው እያልሽ ያለሽው? ምንድነው የተፈጠረው? ይላታል እናቱን። እናትየዋም እንግዲህ ምኞቴ ሊሳካልኝ ነው፣ ልጄ እርጉዝ ናት ትለዋለች። አቤልም በነገሩ ፈገግ በማለት እማዬ ለሁሉ ነገር አትፍጠኝ፣ ለማንኛውም ተረጋጊ፣ እኔ ገብቼ አናግራታለሁ ይላታል። እና እንግዲህ አቤልና ርብቃ በዚህ ጉዳይ አውርተዋል። ማሚኮ ሌላ ነገር ነው ያሰበችው እንጂ በፍጹም አሞሽ እንደሆነ አላወቀችም ይላታል። እና ርብቃም ለእናትየዋ ልታስረዳት ሞከረች። ማሚዬ አንቺ እንደምታስቢው አይደለም እኮ ጨጓራዬን አሞኝ ነው ትላታለች። እኔ ምን አሰብኩኝ፣ ምንም ችግር የለውም እያለች ልጇን መንከባከብ ትጀምራለች። እንግዲህ ሽንኩርት የሌለው ምግብ ያው እነሱ ያውቁታል ትልቅ ሰዎች አይደለም። ስለዚህ ያንን መንከባከብ ጀመረች። እሷ ግን ልታስረዳት ብትሞክርም ሴትየዋ የመስማት ፍላጎት ስላልነበራት ዝም ብላ እንግዲህ እኔ ይሄ የተሸፋፈነ ነገር ግን የሆነ ጊዜ የተነዳ ቀን ችግር ያመጣን ብዬ አስባለሁ። ለመጀመሪያ ጊዜ ወደ ቤት ስትመጣ ፍቅረኛ አይናት ብሎ ማስተዋወቅ ይሄ ስህተት ነበረ። እሱን አደፋፍነው አልፈው ደግሞ አሁን ደግሞ ልክ እርጉዝ እንደሆነች አስመስሎ ደግሞ የተጃጃለ ስራ ማለት ለሴትየዋ በግልጽ ማስረዳት ይችላል ነበር። አይ እርጉዝ አይደለችም ከዚህ አንግል ነው እናቴ ብሎ ከማስረዳት ይልቅ በቃ ሴትየዋ አይ ነው እኔ ያልኩት ይሁን ትንሽ ብሎ መቀበል አግባብ ነው ብያ ምናልባት ኋላ ላይ ሊጎዳዱ ይችላሉ ብላችሁ ያስባለሁ። እና እንግዲህ በዚህ መሀል ነበረ አቤልና ርብቃም በነገሩ ካወሩበት በኋላ በጣም ትልቅ ችግር ውስጥ እየገባን ነው። አሁን ላይ ነገሩም ስር እየሰደደ ነው። እንዴት እንደምናስተካክለው አናውቅም እያሉ በዚህ ጉዳይ ከተወያዩ በኋላ አቤል ግን አንድ ነገር ትዝ አለው። እሱም ደግሞ መቲ ናት። እንግዲህ ወንድሙ ከመቲ ጋር እንዴት ናችሁ አለው። እንደዚህ አይነት ወንድም አይጣልባችሁ። ከጀርባው እየወጋው ከጀርባው የሚስቱ ቅምጥ ሆኖ ያለ ወይም ደግሞ የፍቅረኛው የመቲ ቅምጥ ሆኖ ነገር ግን ደግሞ ቤት ውስጥ እንደ ወንድም ሆኖ መቲ እንዴት ናት ከመቲ ጋር እንዴት ናችሁ በማለት ይጠይቀዋል። እንግዲህ አቤልም አይ ከመቲ ጋር እንግዲህ እሷን አስረድቻት ነገሩን ተረድታኛለች። ነገር ግን ከርብቃ ጋር ያለው ነገር በጣም ስር እየሰደደብኝ ነው። ምን እንደማደርግ አላቅም። ማሚታም በጣም እያመረረች ነው ይለዋል። እሱም እንግዲህ በቃ አታስብ፣ ችግር የለውም ነገሩን እንፈተዋለን ሲለው እስኪ መቲን ዛሬ ላግኛት ብሎ ካጠገቧ ሆኖ ይደውልለት ነበረ። እና ሲደውልለት ይሄኛው እየቀና ነበር። የኔ ውድ የኔ ቆንጆ ምናምን ሲላት ይሄኛው ወንድም ተብየው በሱ ንግግር እየቀና ነበር። ምክንያቱም የዛችኛው አቀምጥ ስለሆነ ነው። እና ከመቲ ጋር ተቀጣጥረው ያለ አብረው ቁጭ ብለው ያለ ግን
እሷ ለአቤል ወንድም ትደውላለች። መቲ ማለት ነው። ላገኘው ነው ምን ልበለው? ያ ሁለቱ አቤልን ለመጣልና ከአቤል የሚፈልጉት ነገር ስላለ ነው። የምፈልገውን ነገር ካመጣሽልኝ አንቺ እንደምትወጂኝ እኔም እወድሻለሁ አላት። ካላመጣሽ ግን አልፈልግሽም ብሏታል። ይሄኛው ወዷት እየተንከባከባት እያለ ግን ያኛው በጥቅም ካልሆነ አልወድሽም ያላትን ወንድ የምታሳድድ ሞኝ ናት መቲ ራሷ ማለት ነው። እና እንግዲህ ልታስፈቅደው አቤልን ላገኘው ነው ምን ልበለው ብላ ስትደውልለት እዩ ግን ሊያነሳላት አልቻለም። ምክንያቱም አብረው ነበሩ ከአቤል ጋር። በመጨረሻም አቤል ከቤት ሊወጣ ሲል ርብቃ ከቤት እንዳይወጣ ደጋግማ ለመነችው። ሊያመኝ ይችላል እባክህ አትውጣለች። በእርግጥ አሟት አይደለም፣ ከቤት ወጥቶ ከመቲ ጋር እንዲገናኝ ስለማትፈልግ ነው። በመቲና በአቤል መካከል ብዙ እርቀት እንዲኖርና እንዲለያዩ ትፈልጋለች። ርብቃ በፍጹም አትፈልግም እሱ አካባቢ ድርሽ እንዲል። እንደውም እዚህ ቀደም ጠይቃው ነበረ ከመቲ ጋር ታረቃችሁ እንዴ? እንዴት ናችሁ ከመቲ ጋር አሁን ላይ ያለችው። ምክንያቱም አትፈልግም አብረው እንዲሆኑ እንዲለያዩ ትፈልጋለች። ለዛ ነው ይሄን የጠየቀችው። እሱም እንግዲህ አሁን ላይ አሪፍ ላይ ነን፣ ከሷ ጋር ታርቀናን፣ ይቅርታ አድርጋልኛለች፣ በጣም እኮ ነው የምትወደኝ፣ ተራርታኛለች እያለ ያሽሞነሙን አስጀመረ። ርብቃ ግን ስለመቲ ብዙ ነገር ስለምታውቅ በሱ ላይ ሌላ ተንኮል ሴራ እየሰራች እንደሆነ ስላወቀች እዚህ ቀደም ካስታወሳችሁ የአቤል ወንድም ወደ አቤል ክላስ በመግባት ዶክሜንቱን አውጥቶ ሊወስድ ሲል ርብቃ ከኋላው መታ ይዛው ነበር ካስታወሳችሁ። ከዛ ግን ራሷን የሳተች የመሰለችውም ውሸት ነበረ። ሁሉም ነገር ድራማ ነበረ። እሷ የምታውቀው ነገር አለ። እዩና መቲ በመካከላቸው ግንኙነት እንዳለ ስለደረሰችበት እዛ ቤትም ለሆነ ተንኮል እንደመጣ ስላወቀች ነው። ለዛ ነው እየተከታተለችው ስለነበረ እነሱ ማንም ሰው ቤት አለመኖሩን አውቆ ወደ ክላሱ በመግባት ያንን ዶክሜንት ይዞ ሲወጣ ርብቃ ግን ሆን ብላ ከኋላ ሂዳ ትነካዋለች። እሱን በድንጋጤ ያንን ወረቀት ይመልስና እሷን ዘወር ብሎ ሲያት ግን ራሷን የሳተች መሰለች ማለት ነው። ምክንያቱም ነገሩን ያወቀች መምሰል አልፈለገችም። ነገሩን በድብቅ መያዝ ነው የፈለገችው። ብቻ ጉዳዩን እንዲረሳውና ትቶት እንዲወጣ ነው የፈለገችው እንዳላወቀች። ነገር ግን ታውቃለች። እናም እሱ የምር ራሷን የሳተች ስለመሰለው እሷን አንስቶ በድንጋጤ ወረቀቱን ትቶት ይወጣል። በዚህ መሀል እንግዲህ የአቤል እናት ወረቀቱን አንስታ ወስዳ ቤቱን በርብቃ ስም አድርጋ መጣች ማለት ነው። ያው ቀድማቸዋለች። ርብቃ ግን ጎበዝ ናት። በጣም ነው ማደንቃት። ብዙ አታወራም፣ ግን በጣም ብዙ ነገሮችን ታውቃለች። ግን ለማንም ሰው አትነግርም። በራሷ ነው የምትፈታቸውና ይሄን ነገር ትልቅ ውለታ ነው የዋለችላቸው። እሱ ግን መቲ እያለ ውጭ ይላል። በመጨረሻም ግን መቲን ያገኛትና ከመቲ ጋር እያወሩ እያለ ስለ ርብቃ ያወሩ ነበረ። ርብቃን ምን እንዳደረጋት እዚህ ቀደም ምን አድርጎ እንደጎዳት ብቻ ብዙ ነገር ግን ለእናቱ እንዳልተናገረች ሲነግራት መቲ እያስመሰለች ነው፣ ወደድ ባይ ስለሆነች ነው፣ ዝም በላት ትልና የቤት ሰራተኛዋ የመጣችው ልጅ ማለት ነው እሷ ጋር ትደውልና እንዴት ነው ያለው ነገር ትላታለች። ያኔ ርብቃን አሟታል፣ ስራውን ግን አልቻልኩትም፣ እነሱ ግን ጥሩ ሰው ናቸው፣ ርብቃ ግን በጣም ታማለች ትላታለች። ታያቸው በቅርቡ ጎዳና ይወጣሉ ብላ የተናገረች ልጅ ናት መቲ ማለት እንግዲህ አቤል ላይ ድራማ የምትሰራ ማለት ነው። እና ከአቤል ጋር ተገናኝተው አቤልም እንግዲህ ናፍቃው ስለነበረ አብረው እየተጫወቱ እያለ ድንገት የመቲ ስልክ ላይ ሜሴጅ ይገባል ማለት ነው። እንግዲህ መጀመሪያ ስደውልለት ያላነሳላት ልጅ ከአቤል ሲለይ እዩ ማለት ነው ሜሴጅ ይልክላታል። ነገር ግን አብረው ነበሩ። እንደለመደችው ሜሴጁን አንብባ ዝም ብቻ አይደለም ፊቷ ሁሉ ነበር የተቀያየረው በድንጋጤ ማለት ነው። እናም ምንድን ነው ምን ሆንሽ ብሎ ስልኳን ንጥቅ አድርጎ ሲያይ እንግዲህ ያላትን ነገር ባናውቅም ግን እሱ እዩ እንደ ፍቅረኛዋ እንደሆነና እሱ እንደጻፈላት እዩ ራሱ እንደሆነ ሳይሆን አጎት የሚባለው ሰውዬ ግን ፍቅረኛዋ ወይም ባሏ እንደሆነ አየ ማለት ነው። አቤልም በሁኔታው ይናደድና ሲጠይቃት እንደለመደችው ልታጭበረብረው ሞከረች። ታውቂየለ አጎቴ ከክፍለ ሀገር መጥቷል እሱ ነው እያለች እንደለመደችው ልታጭበረብረው ብትሞክርም አቤል ግን በነገሩ በጣም ይናደድና ከኔ ጋር ስትሆኝ አጎትሽ፣ ከሱ ጋር ስትሆኝ ሚስቱ የምትሆኝለት ማን ነው እሱ ብሎ በሚገባት በጥፊ በማጮል ማለት ነው ከአጠገቤ እንዳደርሽ ብሎ ትቷት ሲሄድ እግሩ ስር ተጎትታ ብትይዘውም ግን ገፍትሯት ነበር ሄደው እና እኔ በጣም ነው ደስ ያለኝ ማንነቷን ቢያንስ ስላወቀ ከርብቃ ከሚሰማ እራሱ ስለሷ ማወቁ ጥሩ ነው። በዚህ ቀደም ካስታወሳችሁ ርብቃ ልትነግረው ፈልጋ ነበረ።
ስለመቲ ካለችው በኋላ ግን አስባበት አይ ስለሚወዳት ላይረዳኝ ይችላል ብላ ነገሩን ለራሷ ይዛው ዝም ብላ ነበረ። አቤል ግን በራሱ ጊዜ የደረሰበት የመቲን ባለጌነት ማለት ነው። እና ግን የሚያስጠላው ነገር ምንድነው? አቤል ወደ መጠጥ ቤት ሂዶ ይሰክርና ሲጠጣ አምሽቶ ወደ ቤት ይመጣል እና ርብቃ እንደለመደችው እንድታቅፈውና እንድታባብለው ይነግራታል። እሷም ስለምትወደው እንደዛ አደረገች። ከዛ ግን ስለሰከረ አብረው እንዲያድሩ ጠይቋታል። አብረውም ያደሩ ይመስለኛል እንግዲህ ይህ ነገር ግን ርብቃና አቤልን ሊያለያያቸው ይችላል ብዬ አስባለሁ። ምክንያቱም ደግሞ እሱ በዛ ሰዓት ሰክሯል፣ ተጎድቷል እና ይህ ነገር በዚህ ሰዓቱ ነው አብረው ማደራቸው አግባብ ነው ብዬ አይደለም። ምናልባት ሲነቃ ወይም ደግሞ እንትኑ ከስካሩ ሲነቃ ሊናደድባት ይችላል ብዬ አስባለሁ። ነገር ግን እንግዲህ የምሩን ከሆነ ግን ፍቅራቸው ሀብሎ የጀመረ ይመስለኛል። እንደ ርብቃ አይነት ሴት የትም አያገኝም። ምናልባትም የረሳው ህይወትም ካለ ምናልባት ልትረዳው ትችላለች። ርብቃ በጣም ቆንጆ ድራማ ነው። ሁላችሁም ተከታተሉት። ቤተሰቦች እወዳችኋለሁኝ። በሌላ በአዲስ ስራ እስከምንመለስ ድረስ እስከዛው መልካም ጊዜ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ሼር እና ላይክ አትርሱ። ላይክ እያደረጋችሁ እወዳችኋለሁኝ። ባይ ባይ።